አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እንዲሁም ሙስሊም እህት ወንድሞቼ ረመዳን እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ደግሞ እንግዲህ ስሁር ነው የምንሰራው። ስሁራችን ምን መሰላችሁ? ባሚያ ዚሮ ይባላል። እንዴት አድርጌ እንደሚሰራ ተከታተሉኝ። ሽንኩርት ነው ያቅላለሁ፣ ዘይት ጨመር አንሳት ቀንሼ ተወዋለሁ ማለት ነው። ሀባይ ግን ቻናሌን ሰብስክራይብ እያደረጋችሁኝ አይደለም። ቻናሌን ለምን ሰብስክራይብ እንደማታደርጉኝ ብቻ አላቅም። ተከታተሉ። ለማንኛውም እኔም መስራቴን አልተውም ማለት ነው። እናንተ ሰምታችኋል። ባሚያ ዚሮ ደግሞ ምን እንደሆነ የማታውቁ ካላችሁ አሁን ተከታተሉ። እንደውም አሰራሩን ጭምር ማለት ነው ሀባይ። ከዛ ሀባይ እንደዚህ ከሆነ ቀይ ሽንኩርት ትንሽ በሰል ብሏል። ነጭ ሽንኩርት ጨምራለሁ ማለት ነው። ዶችዬ በዚህ መልክ እንግዲህ ተቆላልቷል። ቲማቲም አንድ ቲማቲም ጨምሬያለሁ። ቆዳውን ላጣርጌ ደቀቅ አርጌ ከትፌ ማለት ነው። እዚህ ጋር ደግሞ እንደምታዩት ትንሽዬ በርበሬ፣ ጀውዝ ተጢብ፣ ኩዝበራ፣ ሆለንጃን፣ ማጂ አርጌ ያው ቤታችሁ የምትጠቀሙበትን ለሌላውም ኢዳ የምትጠቀሙበትን እንትን ቢዛ ጨመር። ከዛ ማጂ ይሄ እንግዲህ ቆንጆ ሆኖ ተቆላልቶልኛል። ከዚህ በመቀጠል ትንሽዬ ሳልሳ ብዙ አይደለም ትንሽ ጨምሬ እዛ እንደዚህ ከተቆላላ በኋላ ትንሽ ለበን ዘባዲ አንድ ማንኪያ ለበን ዘባዲ ጨምራለሁ ማለት ነው ሀባይ። በሾርባ ማንኪያ ነው። ያው እኔ ዛሬ የምሰራው አነስ ያለ ነው። ብዙ እንትን አይደለም፣ ብዙ ባሚ አይደለም። ለሶስት ሰው የሚሆን ስሁር ነው የምሰራው። ለስጋ ነው የምሰራው ማለት ነው። እንደዚህ አድርጌ ማስለዋለሁ። ከዛ ሀባይብ እንደዚህ ሆኖ ቆንጆ ብሎ ተቅላልቷል። እንግዲህ በስሏል ቁሊቱ በደንብ። ከዛ ስጋዬን አስገባለሁ ማለት ነው። ስጋው ደግሞ ብዙ አጥንት የሌለው ስጋ ነው የተጠቀምኩት። ትንሽ እንዳይመስላችሁ እናንተ ብዙ ነው። በዛ ላይ ለሴት ነው የምሰራው ምግብ። ከዛ ሀባይብ እንደዚህ በደንብ አቆላልቼዋለሁኝ። ተዋህዶልኛል። ከዛ በሙቅ ውሃ ከልሰዋለሁ ማለት ነው። ቢስሚላህ ያው እንደ ስጋው ይወሰናል። እንግዲህ የተወሰነ ግማሽ ሲበስል ነው ባሚያውን ልጨምር የምችለው። ተከታታይ ሀባይ ተመልሻለሁ። እንግዲህ ባሚያ ዚሮ ማለት ይች ናት ማለት ነው ሀባይ። ያፈቅታላችሁ ይሄ ዚሮ ይላል ሲጀመር። ከዛ እዚህ ጋር ደግሞ ትንሽዬ ዘይቱን አደረኩበት ማለት ነው። ከዛ ይሄን ባሚያውን እጨምረዋለሁ። ከዛ አመሳነት ከዚህ ሀባይ ምን ጨመርኩበት መሰላችሁ? ሌሞን ግማሽ ሌሞን ጭምቅ ያረኩበት። ምክንያቱም መልኩ እንደዚህ አረንጓዴ እንደሆነ ይቀራል ማለት ነው። ብዙ እንትን አይልም ሌሞን ስታረጉበትና እንደዚህ የነክል ካመስኩት ቢያንስ 5 ደቂቃ የሚሆን ማመስ አለባችሁ። ከዛ እዚጋ ደግሞ ለምሳውት እንትን በስሎልኛል ስጋው በደንብ አይደለም ያበሰለው ግማሽ። ከዛ ይሄን ጨምረው ነው። ከዚህ በኋላ በቃ ጨው ጨምራለሁ ማለት ነው። እያየሁ ደግሞ ጨምራለሁ። በቃ በጎን ደግሞ ሩዝ ብዘይት እሰራለሁ። ከዛ ቃሪያ ደግሞ አሁን አምጥቼ አንድ ቃሪያ ጨምርበታለሁ ማለት ነው ሀባይ። ቆንጆ ነው፣ ይወዱታል ማለት ነው። እናንተም ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። ዛሬ ደግሞ እንግዲህ ከፍጥር በኋላ ያለው ስራ ይሄንን ይመስል ነበረ። ይሄ ብቻ አይደለም ብዙ ስራ ነው የሰራሁት። እናንተ ያው ይሄን ስለቀረጽኩ እንጂ ማለት እንደምታዩት እንግዲህ ይሄ ምንድነው ባሚያ በዚህ መልክ ተሰርታ በቃ ቆንጅዬ ናት። እንደምታዩት ይሄ ባሚያው አረንጓዴ እንደሆነ ነው። እንዲሁም ደግሞ ፍርክስክስ አላለም፣ ቆንጆ ሆኗል። እዚህ ጋር ደግሞ ማቢያ የሚሆን ሩዝ ብዘይት ሰራሁ። ይኸው እንደምታዩት ውሃው በዛ ስላለብኝ ምን አረኩ መሰላችሁ? ሚንሸፍ አረኩበት ከስርና ክድና አረኩት። ከዛ ይመጣዋል ውሃውን። ከዛ ደረቅ ማለት ባህሪ ይኖረዋል ሩዙ እና ይሄንን ይመስላል እንግዲህ ዛሬው የግማሽ ቀን ከፍጡር በኋላ ያለው ስራዬ ማለት ነው ሀባይ። ፕሊስ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው።